ሰላም ጤና ይስጥልኝ። እንዴት ናችሁ የጀግና ቲዩብ ተከታታዮች? ዛሬ ደግሞ እንዲሁ እንደተለመደው በአዲስ ቪዲዮ መጥቻለሁኝ። ጥሩ ቆይታ ይኖረናልኝ። የጥሩ የወንጀል ታሪክ አፈጻጸም ነው ያየነው። ምን ያህል ፍትህ እንዳገኙ ከረዥም ጊዜ በኋላ ፍትህ ነው ያገኙት። ደስታ የሚያሰኝ እውነት ደግሞ ምን ያህል ተደብቃ እንደማትቀር ያየንበትኝ ታሪክ ነው። አብራችሁን ቆዩ። ሰብስክራይብ፣ ላይክ እያደረጋችሁ ጠብቁኝ። መልካም ጊዜ። የዛሬው ታሪካችን በጣም ደስ የሚል ከብዙ ጊዜ በኋላ ወንጀሉ የተገለጠበት መፍትሄ ያገኘበት እንዲሁም ደግሞ መፍትሄ እንዲያገኝ የተደረገበት መንገድ ወይም ደግሞ ምክንያቱ በጣም የሚገርምና ደስ የሚል ሁኔታ ላይ ነው የተፈታው ችግሩ ወይም ወንጀሉ ወይም ደግሞ ወንጀል የፈጸመበት ሰው የተያዘው መንገድ እና ምክንያቱ በጣም ደስ የሚል ነበር እና ይህንን ነው ዛሬ የምናየው። አብራችሁን ቆዩ። ባለ ታሪካችን ማንዲ ስታቪክ ትባላለች። የ18 ዓመት ወጣት ነበረች። በ18 ዓመቷ ነው የተገደለችው፣ በልጅነቷ ማለት ነው። ማንዲ የሃይ ስኩል ትምህርቷን ጨርሳ የዩኒቨርሲቲ ተማሪ ነበረች። በዚህ እድሜዋ የሃይ ስኩል ትምህርቷን ስትማር በማህበረሰቡ በጣም የተወደደች የጂምናስቲክ የአትሌቲክስ እንትኖችን ችሎታዎች ያሏትኝ ናትኝ። ትምህርት ቤት ላይ ስፖርት ላይ በደንብ ትሳተፍ ነበርና በማህበረሰቡ በጣም ነበር የምትታወቀው፣ የምትወደደው፣ ደስ የምትል መልኳም ምኗም ደስ የምትል ወጣት ልጅ ነበረች እና እች ልጅ ከማህበረሰባቸው ማለትም ዋሽንግተን አካባቢ ነው የሚኖሩት። ያነ የዋሽንግተን አካባቢ ግን የገጠር ማህበረሰብ የሚባልና እርስ በርስ ይተዋወቃሉ። የማህበረሰቦቹ ነዋሪዎች በደንብ ነው የሚተዋወቁት እና ማንዲን ማያውቃት የለም። በጣም አብዛኛው ሰው ያውቋታል። ምክንያቱም ጠበብ ያለች ከተማ ናተኝ ማህበረሰቡ የሚኖርባተኝ እና እች ልጅ የሃይ ስኩሏን እንዳጠናቀቀች በኋላ ወደ ዩኒቨርሲቲ ገባች ማለት ነው። ዩኒቨርሲቲ ከሄድሽ በኋላ ከትንሽ ቀን በኋላ ወደ ቤቷ ትመለሳለች። በዓልን ለማክበር የታንክስጊቪን ልታከብር ትመጣለች ማለት ነው። በዓሉን ልታከብር ከመጣች በኋላ በዓሉን አክብራ በማግስቱ ማለት ነው ምን ታደርጋለች? ማንዲ ከዚህ በፊት የነበራት ባህሪ ከእናቷ ጋራ ሩጫ ትሮጣለች፣ ከአካባቢው ማለት ነው። በጣም ኢንቫይሮንመንቱ በጣም ደስ የሚል ነበርና ሰፈራቸው ትሮጣለች። ሁሌም ከእናቷ ጋር ወይ ካለው ከቤተሰብ ከአንዳቸው ጋር ትወጣለች፣ ወቅት ታደርጋለች እየሮጠች ማለት ነው። እና ይሄ ልምድ አላት። በዓሉን ካከበሩ በኋላ በማግስቱ ከቤት ትወጣለች። ሰሙ የሁሌ ልማዷን ለማድረግ ግን የወጣችው ከሰው ጋር ሳይሆን ከውሻዋ ጋር ነበር። አንደኛውም ውሻዋን ይዛ ውሻዋን ይዛ ወደ ውጭ ትወጣለች ለመሮጥ ማለት። ያንን ስታደርግ ማህበረሰቦቿ ያውቋታል፣ አይተዋታልም እያለፈች እንደነበር ነው። ሮጥ ረዘም ላለ ቦታ እየሮጠች ወክ እያደረገች ነበረ። ነገር ግን ከ2 ሰዓት በኋላ ውሻዋ ወደ ቤት ተመለሰ። እሷ ግን አልተመለሰችም። ቤተሰቦቿ በጣም ግራ ተጋቡ። ለምንድን ነው ያልመጣችው? እሷ ውሻቸው ተመልሷልኝ፣ እሷ ግን አልተመለሰችም። ይህንን ሲያዩ በቃ ማህበረሰቡ ተሰብስቦ ባለስልጣናት ምናምን መፈለግ ጀመሩ ማለት ነው። ማንዲን ግን የዛን ቀን ሊያገኟት አልቻሉም። ድጋሚ 2 ቀንም ከጧት እስከ ማታ ተፈለገ፣ አልተገኘችም። በ3ኛው ቀን ፖሊሶች ተሰብስበው እንዲሁ እንደ ባለፉት 2 ቀናቶች እየፈለጉ ነበረ። በ3ኛው ቀን ግን አንደኛው ኦፊሰር ፖሊስ ከወንዝ ላይ ወድቃ ያገኛታል ማለት ነው። ከወንዝ ላይ ወድቃ ሲያገኛት ግን ለብዙዎቹ ጥያቄ ጭሮባቸዋል። ምክንያቱም ማንዲ ዋና ምናምን ትችላለች በደንብና እንዴት ወንዝ ላይ ሰምጣ ልትገኝ ትችላለች? ይሄ በጣም አሳስቧቸው ነበር። ከዛም የፎረንሲክ ምርመራ ነበረ፣ ቴክኖሎጂ ብዙም አልነበረም። ግን ከኤፍቢአይ የሰለጠነ አንድ የኦፊሰር መጥቶ ነበር በዛ ጊዜ ተመርቆና እሱ ያው ምርመራውን አድርጎ ጨርሶ ነው የቀብር ስነስርዓቷ የተፈጸመው። ያ ሲደረግ እሱ ተደፍራ እንደነበረ ማስረጃዎች ዲኤንኤዎች ምናምን ይገኛሉ ማለት ነው። ይሄ ከተገኘ በኋላ አካባቢው የሚጠረጠሩ 30 ወንዶች ዲኤንኤያቸው ይወሰድና ይመረመራል ማለት ነው። ነገር ግን ከእሷ ጋር ከተገኘው ዲኤንኤ ጋር ምንም ያንዳቸውም ሊመሳሰል ብዙ ፈለጉ፣ ብዙ ጠሩ፣ አልተቻለም። በጣም ለረዥም ጊዜ ማግኘት አልቻሉም ማለት ነው። ለ24 ለ25 አካባቢ ዓመት ያክል ምንም አዲስ ነገር አልነበረም። በቃ እንደ ሁልጊዜው ኖርማል ሆኖ እየቀጠለ ነበር ታሪኳም።
መፍትሄም አልተሰጠውም። ቤተሰቦቿ በጣም አዝነዋል። ገዳዩ አልተገኘም። ምንም ማድረግ አልተቻለም። ቀረ ማለት ነው። ግን ከዕለታት አንድ ቀን እሷ ከሞተች ከ25 ዓመት በኋላ ማለት ነው። የዚህን ጊዜ ምን ይሆናል? የአካባቢው ሰዎች 2 ሴቶች የህፃናታቸውን ይዘው ዋተር ፓርክ ላይ ያጫውታሉ። እናም ስለ አካባቢያቸው ያወራሉ፣ ስለ ማህበረሰቡ ይተዋወቃሉ። ሁሉም እያወሩ እያለ በወሬ አንደኛዋ የማንዲ ስም ታነሳለች። ማንዲ እንዲህ ብላ የሞተችው በዚህ ዓመተ ምህረት ብላ እያወራች ነበርና ከዛ ሌላኛዋ አብራት ያለችው ማለትም ሄዘርና ሜርሊ ነበር የሚባሉትኝ። አንደኛዋ እኔ እኮ አውቃታለሁኝ የገደለውን ሰውንም እነሱ አውቀዋለሁ አለች። ሌላኛው በተመሳሳይ መልስ ነው የሰጠቻት። እኔም አውቀዋለሁ ነው ያለችው። ከዛ ሁለቱም በደንብ አወሩበትኝ። ፖሊስ ጠርተው ማለትም የሜርሊ ጓደኛ ነበራተኛ አብሮ ድሮ የተማረ 2ኛ ደረጃ እና አሁን ኦፊሰር የሆነ ፖሊስ የሆነ ማለት ነው። ጠርተው ያማክሩታል። እንዲህ ነበር በዚህ ጊዜ ተፈጸመና እንዲህ አሁን እኛ እናውቀዋለን፣ እሱ እንደሆነ እናውቃለንና መስጠት መጠቆም እንፈልጋለን ብለው ይናገራሉ ማለት ነው። ይሄ በዛን ጊዜ ይህን ኬዝ የያዙ ሰዎች አብዛኛውን ጡረታ ወጥተው ነበረ። በጣም ረዥም ጊዜ ሆኖታልና ይህንን ኬዝ ለመያዝ እንደገና ይሰባሰባሉ ማለት ነው። ፖሊሶቹ፣ ጠበቃዎቹ እንደገና ድጋሚ ወደ ስራ ይመለሳሉ እና ይህን ሲመለሱ ምንድነው የሆነው? ጉዳዩን ይዞት የነበረው 2010 ላይም ማለትም ከ3 ዓመት ከ4 ዓመት እነሱ ከመናገራቸው ከ3 ዓመት በፊት እንደዚህ አይነት ወሬ ሰምቼ ማለትም ከማህበረሰቡ አንዱ የገደላትን ሰው አውቀዋለሁ ብሎኝ ሌላ ሀገር ሁላ ተከትሎ ሄጄ አውቃለሁ አለ። ግን ያን ሰው በቃ አዲክትድ ነበር በአልኮልም በሱስ ትክክል ሊነግረኝ አልቻለምና ላምነውም አልቻልኩም። ከዛ ከሄድኩበት ሀገር ለዛ ኬዝ ብዬ ረዘም ያለ ሀገር ነበር ሄድኩኝ፣ ተመልሼ መጥቻለሁና ከዛ በኋላ ሌላም ድምጽ ባላገኘውም ዝም ብዬ ነበር አለ። ይሄ ኬዝ ብዙ ካብላሉ ብዙ ከሰሩ በኋላ ድጋሚ በ27 ዓመት አካባቢ 28 ዓመት አካባቢ ኬዙ ይከፈታል ማለት ነው። ኬዙ ተከፍቶ ስራ ይጀምራሉ። እነዚህ ሰዎች ጥርጣሬ ነው ያላቸው፣ ይገምታሉ እሱ እንደሆነ። ስለዚህ ሂደው ሰውየውን መያዝ ወይም ደግሞ ዲኤንኤ ምናምን እንዳይባል ፈልገዋል። ምክንያቱም በጣም ብዙ ትሪኮች ተሰርተው ያውቃሉ። ዲኤንኤ ወስደው ግን ያልሆነበት በጣም ብዙ የሚሰሩ ነገሮች አሉና ያ እንዲሆን አልፈለጉም ፖሊሶች። ስለዚህ ዝም ብሎ ሄደው ኖርማል አናገሩተኝማ እንዴት ታስታውሳታለህ ብለው ማለት ነው የተጠረጠረውን ሰው። ይህ ማለት ደግሞ የተጠረጠረው ሰው ቲምባስ ይባላል። ቲምባስ በዛ ጊዜ ያልተመረመረበት ምክንያት በጣም ታማኝና በጣም ጥሩ ቤተሰቦች ነበሩ የነበሩት የዛ ማህበረሰብ ማለት ነው። ስለዚህ እሱ ዲኤንኤው አልተወሰደም። የእነሱ ቤተሰቦች በአጠቃላይ ዲኤንኤው አልተወሰደም። ግን ለመጨረሻ ጊዜ የማንዲ የታየችበት አካባቢ የእነሱ ቤት ነው የነበረው እና አሁን ላይ ነው ነገሮች በደንብ እየጠሩ የመጡ። የዛኔ በጣም የተከበሩና ጥሩ ቤተሰቦች ስለሆኑ ተብሎ ታልፈው ነበረ። ከዛ ሂደው ጠይቁትኝ ማንዲን ታስታውሳታለህ ሲሉትኝ ማንዲ ማናት ማንዲ እንደማለት ነገር አለ ማለት ነው። ይህን ፖሊሶች ጥርጣሬያቸውን በደንብ ነው የጨመረላቸው። ምክንያቱም ማንዲን ከዛ ማህበረሰብ የማያውቃት የለም። ወንጀሉ በጣም ያሳዝነው፣ ምክንያቱም ከዛ በፊት እንደዚህ አይነት ወንጀል ተፈጽሞ ስለማያውቅ ማለት ነው። እና ወንጀላቸውን በጣም የሚያሳዝን ማህበረሰቡ ትልቅ ጠባሳ ጥሎ ለዛ ላይ ደግሞ ፍትህ ያልተገኘላት ተደባብሶ የቀረ ወንጀል ስለሆነ ሁሉ ሰው ያስታውሳታል። ግን እሱ እንደዛ ሲል የሆነ ነገር እንዳለ ገመቱ። እሺ በቃ ብለው ይመለሳሉ ማለት ነው እነሱ ፖሊሶቹ። ከዛ የሚሰራበት መስሪያ ቤት መሄድ ቻሉ። የሚሰራበት መስሪያ ቤት ሲሄዱ የሚፈልጋቸው የሚደግፋቸው ሰው ፖሊሶቹን የሚያግዛቸው ሰው ይፈልጉ ነበረ። በአጋጣሚ የሆድ እንትን ነበር እሱ የሚሰራው ምንድነው ዳቦ የተጋገረ ዳቦ ማከፋፈል መኪና ነው የሚነዳው እና እዛ ነው የሚሰራው። እናም በተጨማሪም የ3 ልጆች አባትም ሆኗል። ሚስት ጋርም ተፋቷል። ለ28 ዓመት ከኖሩ በኋላ ከሚስቱ ጋር ተፋቷል። እና ይሄ ነው እሱ ያለበት ሁኔታ። ማናጀሯ ነገሯትኝ እንደዚህ ኬዝ ነበር የማንዲን ታሪክ ታይቅ ይሆናለኝ እና የጠረጠርነው እሱ ነው ሲሏት የዳቦ ቤቱ ማኔጀር ምንም አላቅማማችሁ እሱን ለመርዳት በጣም ደስተኛ ነው የምሆነው በዚህ ጉዳይ አለች። ምክንያቱም ፍትህ እንዲገኝላት እፈልጋለሁ። እኔም ልጅ አለኝ። የኔ ልጅ ነገ ከነገ በኋላ ፍትህ ባታገኝ
የሚሰማኝን ስሜት እኔ ነኝ የማውቀው። ስለዚህ ከዚህ ኬዝ ላይ ከዚህ ጉዳይ ላይ ተሳትፌ መጨረሻውን ማየት እፈልጋለሁ ብላ በጣም ቅን በሆነ መንገድ አገዝቻቸው ማለት ነው። የእሷ ማገዝ ለፖሊሶች በጣም ትልቅና ትልቅ ስራቸውን ነበር ለሌላቸው ምንድን ነው ያሏት? እሱ የሚጠጣው ነገር ካለ ወይ የሆነ ነገር ዕቃ ይዞ የጣለው ነገር ካለ በተለይ ኩባያ ምናምን ነገሮችን እሱን እንድትሰጣቸው ነው የሚፈልጉት። ዴይሊ ሁሌ በየቀኑ ስራዋ ይሄን ነበር እሷ የምታደርገው። ከርቀት ታየዋለች እሱን ማለት ነው የሚያደርገውን እና ዕቃ ሲጥል ለማንሳት ኩባያ ወይ ደግሞ የሚጠጣባቸው ነገሮችን ለማንሳት ይህን ለማድረግ ወራትን ያክል ፈጅቶባታል ማለት ነው። ስለማታገኘው ስለማትይዘው በጣም ጥንቁቅና እቃዎችን የሚጠጣባቸው ምናምን ይዟቸው ነበር የሚወጣው አይጥልም እዛ ቤት እና መጨረሻ ላይ ግን ጣለ ማለት ነው። ከ3 ወር በኋላ እሷ ትናገራለች። ይህንን ላነሳው ስሞክር በጣም ነው የደነገጥኩት። በጣም ሾክድ እያደረኩ ነበር፣ እጆች እየተንቀጠቀጡ ነበር አለች እና ያን ዕቃ ልክ እንደያዘች ለፖሊስ ወስዳ ትሰጣለች ማለት ነው ዲኤንኤ። ይህን ስትሰጥ በጣም ፖሊሶች ደስተኛ ነበሩ። የሚፈልጉትን ነገር አግኝተዋል። ልክ ቼክ ሲያደርጉት ዲኤንኤው የእሱ ዲኤንኤ ከሷ ፋይል ጋር ሲገናኝ ተመሳሳይ ነበር ማለት ነው። በጣም ተመሳሳይ። ይህንንም ይዘው ፖሊሶች ያስሩታል ያስሩታል። ፖሊሱን ቲምባስን ማለት ፖሊሶች ቲምባስን ያስሩታል። ካሰሩት በኋላም ፍርዱ ይጀምራል ማለት ነው። እየተከራከሩ እያለ ለ2 ዓመታት ያክል ቆይቷል ይሄ ኬዝ ማለት ነው፣ ክርክር ላይ ሆኖ። ምክንያቱም እሱ ምንድን ነው የሚል እዛ በፊት ግንኙነት ነበረን ምናምን ነው፣ ለዛ ነው የተገኘው የኔ ዲኤንኤ ከሷ ጋር እንጂ እኔ አይደለም የገደልኳት እያለ ለረዥም ጊዜ ያወራ ነበር ማለት ነው። እና ለዛ ነበር የተጓተተው። እና ግን መጨረሻ ላይ ኬስ እንዲያጥርም እንዲያልም የተደረገው ምንድን ነው? ምስክርነት ቁጭ ይላሉ ማለት ነው። ምክንያቱም ስለ እሱ እውነቱን ሊናገሩ። ከዛ ወንድሙና የድሮ ሚስቱ ነበረች እና ምንድን ነው ከዚህ በፊት የድሮ ሚስቱ ሲጠየቅ አዎ በዛ ጊዜ ከኔ ጋር ነበር ብላ ነበረ። በቃ ምንድን ነው ከኔ ጋር ያልኩትኝ አለች። አሁን በመጨረሻ ላይ ስላስፈራራኝ መጥቶ አዎ ብያለሁኝ። አሁን ግን እኔ ለ28 ዓመታት ሙሉ እሱን ተበድዬ ኖሬያለሁ። በጣም ነበር የሚበድላት፣ በጣም ነበረ እሷ እንደምትናገረው ከሆነ የሚመታት እና እኔ ለ28 ዓመታት ከእሱ ጋር እስር ቤት የሆነ ኑሮን አሳልፌያለሁ። ከዚህ በኋላ ደግሞ እሱ እስር ቤት የሆነ ኑሮ ወይም ደግሞ እስር ቤትን እንዲያየው እፈልጋለሁ ብላ በመጨረሻ ሰዓት ላይ በዛ ሰዓት ማንቲ በሞተችበት ሰዓት ወይ በጠፋችበት ጊዜ ከእሷ ጋር እንዳልነበረ ተናገረች ማለት ነው። ምክንያቱም ቦይፍሬንድ ገርል ፍሬንድ ሆነው አብሮ ስለነበሩ የዛኔ ወንድሙም በዛ ሰዓት ላይ አብራኝ ነበረች አግኝቻታለሁ ምናምን ይል ነበር። አብራኝ ጓደኛ የነበረች ያለው እኔ አላውቅም፣ አብሮ እንደነበረችም አላውቅም። ብትኖር ኖሮ ይነግረኝ ነበረ። እናም አንዳንድ ምልክቶችን ተናገረ። ሴቶችን እንደሚጠላ የሆነ ጊዜ ላይ ሴት ትታው ሄዳለች ገርል ፍሬንዱና ራሱ ሊያጠፋ እንደነበረ እንደተኮሰ ሽጉጥ ምናምን ተናገረ። ከዛ ጊዜ በኋላ ለሴቶች ያለው አነጋገር አመለካከት በጣም የሚያስጠላ እንደነበር ወንድምየው ተናግሯል። እናም ማንድም ይሄን ካደረገ ከትንሽ ጊዜ በኋላ ነው የሞተችው። እሱ ሴቶች አስጠሉኝ ራሱን ሊያጠፋ እንደነበር ምናምን ከተናገረ በኋላ ነው ማንዲ የጠፋችው የሞተችው ማለት ነው። እናም ወንድምየው ይሄንን ምስክርነትም ሰጥለሽ ላይ ማለት ነው እና በማስረጃዎች በዲኤንኤዎች ታግዞ እሱ ጥፋተኛ ተብሎ ተወንጅሏል ማለት ነው። እናም ዳኞቹ ለ30 ዓመት ሙሉ ንጹህ አየርን ተንፍሰሃልኝ፣ ወንጀል ሰርቶ ንጹህ አየርን ተንፍሷል። እውነት ነው። ማንዲን ገድሎ እሷ አፈር ላይ ቀርታ አፈር ላይ አልጭታ፣ እሱ ግን ኖርማል ህይወቱን እየቀጠለ ነበር ማለት ነው። እናም እነሱ ምን አደረጉ? ለ27 ዓመት እስራትን ፈርደውበታል ማለት ነው። የ27 ዓመት እስራት ከዚህ በኋላ እስር ቤት ውስጥ ያሳልፋል ማለት ነው እንግዲህ። እና የዛሬው የወንጀላችን ታሪክ ይህን ይመስል ነበረ። ሁሉም የተደሰቱበት፣ እናቷ በመጨረሻ ሰዓትም ቢሆን ፍትህን ያየችበትኝ ነፍሷ እንድታርፍ ያደረገቻት እናቷ እስቲል እስካሁን ድረስ ይሰማኝ ነበር ይህን ፍትህ እንደሚያገኝ እያለች ነበር። እና ደስ ይላል። ለእህቷም ለቤተሰቦቿ በጣም ደስ የሚል ፍትህ ያገኙበት ነው እና በአጋጣሚ ነው የዚች ልጅ ነፍስ ፍትህ አግኝታለች። በአጋጣሚ ባልታሰበ መንገድ ተለፍቶ የተተወ ኬዝ የተባለ እውነት ግን ተደብቃ እንደማትቀር ያየንበት፣ የልጅቱ ደም የንጹህ ልጅ ደም እንዳልባከን እንዳልቀር አይተንበታለኝ። በአጋጣሚ ቁጭ ብለው 2 ሴቶች ያወሩተኝ ጉዳይን
ፍትህን እንዲያገኝ ሰዎች እንዲደሰቱ ተደርጓልና የፍትህ የበላይነት ያየንበት ኬዝ ነው። በጣም ደስ የሚል ኬዝ ነው እና ምንጊዜም ብትሆን እውነት ትወጣለች። ይህንን ነው የዛሬውን ለማሳየት ያሰብኩኝ። የዛሬው ታሪካችን ይህንን ነው የሚናገረው። እናም በተጨማሪ ደግሞ ማንም ሰው ቢያይ ስለ ፍትህ ቢቆምና የሚያውቀውን ነገር በትክክል ቢናገር ለመረጃ ለሚፈልግ ለፖሊሶች እና አብራችሁን ስለነበራችሁ አመሰግናለሁ። ሰብስክራይብ ላይክ እያደረጋችሁ ስለሆነ አመሰግናለሁ። መልካም ቻው።